በዚህ ህይወት ውስጥ ካሉት ውብ ማካከሻዎች አንዱ ማንም ሰው ራሱን ሳይረዳ ሌላውን ለመርዳት በቅንነት መሞከር የማይችል መሆኑ ነው። አንድ ቀን ከቤተሰብ ጋር ወደ ሆነ ቦታ እየሄድን ሳለ በመንገዳችን ላይ በሚገኝ አንድ መደብር አጠገብ ስንደርስ መኪናውን አቆምንና በዚያን ጊዜ የ5 ዓመት ልጅ ለነበረችው የወንድሜ ልጅ ለራሷ የሆነ ትንሽ ነገር መግዛት እንደምትችል ነገርኳት። እርሷም ወደ መደብሩ በመግባት አንድ መግዛት ሲኖርባት 6 የታሸጉ የብርቱካን ጣዕም ያላቸው ከረሜላዎችን ገዝታ መጣች። ወደ መኪናው ከተመለስን በኋላ ስለማካፈል የተወሰኑ ነገሮችን ላስተምራት በማሰብ አንዱን እሽግ እንድትሰጠኝ ጠየቅኳት። እሺ አለችና ሰጠችኝ። ከዚያ በዚያ በሚጣፍጥ የልጅነት አንደበቷ እናቴና ወንድሜም ይፈልጉ እንደሆነ ጠየቀችና አንዳንድ እሽግ ሰጠቻቸው። ከዚያ የቀሩትን 3 እሽጎች አጠገቧ ወንበሩ ላይ አስቀመጠችና ቤት ስንደርስ ይሄኛውን ለወንድሜ፣ ይሄኛውን ለእህቴ፣ ይሄኛውን ደግሞ ለእናቴ እሰጣቸዋለሁ አለች። ለራሷ ምንም አላስቀረችም። ለራሷ መግዛት እንደምትችል ከተነገራት ጊዜ በላይ መስጠት በመቻሏ በመደሰት ፈገግ ብላ ነበር። ግራ በመጋባት ወደ አባቴ ወደ ወንድሜ ስቴቨን ተመለከትኩ። እኔና እነሱ በእርሷ ዕድሜ ሳለን እንደዚህ አልነበርንም። አንዳችን የሌላችንን ከረሜላ በመስረቅ እንጣላ ነበር። ይቺ ትንሽ ልጅ ይህን ነገር የተማረችው የወንድሜ ልጅ መስጠት ከታላላቅ ደስታዎች አንዱ እንደሆነ ተረድታለች። የምንኖረው በተትረፈረፈ ዩኒቨርስ ውስጥ እንደሆነ ስንተማመንና በነፃነት ስንሰጥ እምነታችንን እናጠናክራለን። አስደናቂ ስሜት ይሰማናል። እንዲሁም ደግሞ በምላሹ ራሳችንን የተትረፈረፈ መጠን በመቀበል ቦታ ላይ እናስቀምጠዋለን። ፍርሃት ውስጥ ስንሆን የተትረፈረፈ ነገር እንዳለ ስለማናምን ያለንን አጥብቀን እንይዛለን። ኃይሉን እንቆጥባለን። ማካፈል እንፈራለን። ይህንን ስናደርግ በበለጠ ሁኔታ ልናስወግደው ተስፋ የምናደርገው እጥረትን እንፈጥራለን። የምንኖረው በምንሰጥበትና በምንቀበልበት፣ አየር በምንስብበትና በምናስወጣበት፣ በምንኖርበትና በምንኖርለት ዩኒቨርስ ውስጥ ነው። አንደኛው ጎን በሌላኛው ላይ ጥገኛ ነው። እያንዳንዱም ከሌላኛው አንጻራዊ ነው። እያንዳንዱ ድርጊት ከድርጊቱ እኩልና ተቃራኒ የሆነ ምላሽ አለው። ስለዚህ ብዙ ስትሰጥ ብዙ ትቀበላለህ። እዚህ ላይ ይህ እውነት አይደለም። አብዝተው የሚወስዱ በጭራሽ ለማንም ምንም የማይሰጡ ሰዎችን አውቃለሁ ብለህ ታስብ ይሆናል። ነገር ግን መቀበል በራስ ወዳድነት ከመውሰድ የተለየ ኃይል ያለው ነገር ነው። ነፃነት ማሳጣትና መውሰድ በፍርሃት ላይ የተመሰረተና ስግብግብነት ሲሆን፣ መስጠትና መቀበል ደግሞ በምስጋና የተሞላና ከኃይል ፍሰቱ ጋር የተስማማ ነው። የሰውነትን በሽታ የመከላከል ስርዓት እንዲሁም አንጎልና አከርካሪን በሚያጠቃ በሽታ የተያዘች አንዲት ሴት ለመፈወስ እንዲያግዛት ለ29 ቀናት 29 ነገሮችን እንድትሰጥ ተነገራት። እሷ ግን ማድረግ አልፈለገችም። ሁኔታዋ እየተባባሰ ሲሄድ ግን የተባለችውን ለማድረግ ወሰነች። በመጀመሪያ ለአንድ የታመመች ጓደኛዋ ስልክ ደውላ ደህንነቷን ጠየቀች። ከዚያ በየቀኑ አንዳንድ ነገሮችን ለመስጠት ጊፍትስ የሚል በኒውዮርክ ታይምስ ከፍተኛ ሽያጭ ያገኘ መጽሐፍ ህትመት ያመራ በየቀኑ አንዳንድ ነገሮች የሚሰጡ በርካታ ተከታዮች ያሉት ብሎግ ከፈተች። አንተም ወደ ህይወት መልካም ነገሮችና ስሜቶችን መሳብ የምትፈልግ ከሆነ በዙሪያ ላሉ ሁሉ መልካምነትን ስጥ። ከዚህ ቀጥሎ በመስጠትና በመቀበል ፍሰት ውስጥ ያሉ መልካም ነገሮችን ለመመልከት እንሞክር። አንደኛ፣ እስካሁን ካላደረግከው ላንተ እውነተኛ ትርጉም ያላቸው 1 ወይም 2 ምክንያቶችን ምረጥና በየወሩ የተወሰነ ነገር ስጥ። የምትችለውን ያህል ጊዜ ወይም ገንዘብ መስጠት ትችላለህ። ነገር ግን ልማድ እስኪሆን የማንነት አንድ አካል እስኪሆን ድረስ በመደበኛነት አድርገው። በወር 5 ብር ቢሆን እንኳን ችግር የለውም።
ሁለተኛ፣ በዓለም ላይ ከምትወዳቸው ነገሮች አንዱን ሙሉ በሙሉ ለሚወደው ሰው ስጥ። ሁለተኛ፣ በዓለም ላይ ከምትወዳቸው ነገሮች አንዱን ሙሉ በሙሉ ለሚወደው ሰው ስጥ። ከቻልክ ከየት እንደመጣ ሳያውቅ እንዲያገኘው አድርግ። ሶስተኛ፣ ለአስተናጋጆች ጉርሻ ስትሰጥ ሁልጊዜ ከምታደርገው ጥቂት ብሮች ጨመር አድርገህ ስጥ። አራተኛ፣ አንድ ሰው በቁጣ እየተናገረ ከሆነ ወደ እርሱ ደረጃ ከመውረድና በቁጣ ከመመለስ ይልቅ ፍቅር በመስጠት ከፍ አድርገው። አምስተኛ፣ ፈገግ በል፣ አመስግን፣ እንዲሁም በተቻለ መጠን ሰዎችን በትህትና አናገር። ስድስተኛ፣ ከዚህ ቀደም ጋባዡን ላለማስቸገር የማትቀበል የነበረውን ግብዣ በመቀበል ላንተ መስጠት የሚችልበትን አጋጣሚ ስጠው፣ ፍጠርለት። ሰባተኛ፣ ቆም በልና ስትሰጥና ስትቀበል ምን ያህል ጥሩ ስሜት እንደሚሰማ አስተውል። አዎንታዊ ስሜትህን ከፍ በማድረግ ብዙ ጥሩ ነገሮች ወደ አንተ እንደሚመጡ ጠብቅ። ስምንተኛ፣ ራስን ውደድ። ሁሌም ጠቃሚ ይሆናል ራስን መውደድ። አመስጋኝ ስትሆን ፍርሃት ይጠፋና መትረፍረፍ ይመጣል። ትንሽ ልጅ ሳለሁ ወላጆቼ እኔን ወንድሞቼንና እህቴን ስልክ ስንመልስ ደዋዩን በስነ ስርዓት እንድናናግር ያስተምሩን ነበር። የሚደውሉት የወላጆቻችን ጓደኛሞች ምን አይነት ስርዓት ያለን ልጆች በመሆናችን ይገረሙ ነበር። ለመጀመሪያ ጊዜ ስልኩን የተቀበለው ሰው የተናገረበትን መንገድ እስክሰማ ድረስ ስርዓት ያላቸው ልጆች ናቸው ማለታቸው የተለየ ስሜት አይሰጠኝም ነበር። የጓደኛዬ ቤት ስልክ እንደተነሳ በሰማሁት ነገር ባለማመን አይኔ ፈጦ ነበር። ምክንያቱም ለኔ የብልግና ቃል መጠቀም ወይም ከወላጆቼ ጋር ተቀምጬ ውስኪ መጠጣት የማይታሰብ ነበር። በአመስጋኝነት ሁኔታ ውስጥ ካልሆንክ ራስህን ከመልካምነት አቅርቦት ቆርጠሃል። አመስጋኝነት መልካም ስነ ምግባር ከማሳየት ያለፈ ነው። መልካም ስነ ምግባር ልማድ ሲሆን፣ አመስጋኝነት ግን የኑሮ ዘይቤ ነው። በእውነት አመስጋኝነት ውስጥ መሆን በሕይወት ውስጥ የሚፈጠሩትን ብዙ ተአምራት ማወቅና ለነርሱም ጥልቅ አድናቆት መስጠት ነው። አንድ ሰው ለአንተ የሆነ ነገር ሰርቶልህ የእውነት ማመስገን ሲኖርብህ ምን አይነት ስሜት እንዳለው አስብ። የተቀበልከውን በመቀበል ምስጋና ስታቀርብና የሰጠኸውን በመስጠት ምስጋና ስትቀበል እጅግ ጥሩ ስሜት ይሰማሃል። በዚህ ምክንያት ቀሪውን ሕይወትህን የምስጋና ማስታወሻዎች ስትሰጥና ስትቀበል ልትኖር ትችላለህ። በአመስጋኝነት ሁኔታ ውስጥ መሆን መልካም ስሜት እንዲሰማ በማድረግ ከኃይል ምንጭ ጋር እንድትገናኝ ያደርጋል። ይህም የበለጠ መልካም ስሜት የሚሰጡ ነገሮችን መገለጥ ለማግኘት ኃይል ይኖርሃልና እነዚያን ነገሮች በሕይወትህ ውስጥ እንድትለማመዳቸው ያደርጋል። በተቃራኒም በአመስጋኝነት ፋንታ መከፋት ወይም ንዴት ወይም ጥፋተኝነት ስሜት የሚታይብህ ስትሆን ከኃይል ምንጭ ጋር ያለ ግንኙነት ያነሰ ይሆናል። መልካም ስሜት የሚሰጡ ነገሮችን መገለጥ ለማየትና ለመለማመድ ያለ ኃይል አነስተኛ ይሆናል።